እግዚአብሔር ከኃጢአት ሁሉ የሚጠላው ምንድነው? ትዕቢት ነው። የዲያብሎስ የመጨረሻ ኃጢአቱ ትዕቢት ነው። ትህትና ደግሞ ራስን ማዋረድ ነው። ራስን ማዋረድ አንድ ነገር ልንገራችሁ። ከቃሉ ጋር ናችሁ አይደለም? የእግዚአብሔር ዓይኖች ወደ ማን ናቸው? መልሱ። ራሱን ወደሚያዋርድ በሉ እስቲ ሁላችሁ። ወደ ማን ናቸው? ራሱን ወደሚያዋርድ። አሁን ሉቃስ ወንጌል ምዕራፍ 18 ላይ አንድ ታሪክ ታነባላችሁ። አንድ አይሁዳዊና አንድ ፈሪሳዊ ለምን ቆሙ ነው የሚለው። ለጸሎት ሲቆሙ አይሁዳዊው ምን ማለት ጀመረ? ጌታዬ እንደዚህ ቀርጭ። አንድ አይሁዳዊና አንድ ሳምራዊ ወይም ቀራጭ ነው። እንደዚህ ሳምራዊ ያላደረከኝ አምላክ ተመስገን። አያችሁ፣ አይሁዳዊ የሚለው እንደዚህ ሳምራዊ ያላደረከኝ ተመስገን፣ ከሳምንት 2 ቀን እጾማለሁ፣ ሕግህን አከብር ተመስገን ይላል። ያኛው ሳምን ይላል፣ አምላኬ ሆይ ዓይኖቼ ወደ አንተ ሰማይ ቀና ማለት አይችሉም ብሎ አንገቱን ደፍቶ ደረቱን ይደቃ ነበረ። በአንተ ፊት የሚያቆም ማንነት የለኝም እያለ ጸሎቱ ተሰምቶለት ተመለሰ ይላል መጽሐፍ ቅዱስ ቃል በቃል። የትኛው? ራሱን ያዋረደውን ያንን ነው ያየ እግዚአብሔር። ስለዚህ እግዚአብሔር እንዲያየን ከፈለግን እታይ ማለታችን ሳይሆን በእግዚአብሔር ፊት የሚታይ ማንነት መያዝ ነው። በእግዚአብሔር ፊት የተዋረደ እግዚአብሔር ያየዋል። በሰዎች ፊት ራሱን ዝቅ ያደረገ እግዚአብሔር ያየዋል። ሰዎች እንኳን እንዳይታይ የሆነ ቤት ሰርተው እዚያ ውስጥ ቢዘጉት፣ የሆነ መጋረጃ ቢያበጁበት፣ ጨለማ ቤት ውስጥ ቢዘጉት፣ ጉድጓድ ቆፍረው እዚያ ውስጥ ወሩረው ቢጥሉት እንዳይታይ አድርገው እግዚአብሔር ያየዋል። እንደዚህ አይነት ሰው ራሱን